ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በፋኖና በትግራይ ኃይሎች ህወሓት መካከል የጋራ ማጥቃት ትብብር አለ በሚል ስለሚሰራጨው መረጃ የተሰጠ ዝርዝር ማብራሪያ። በአሁኑ ወቅት በፋኖ ታጣቂዎችና በትግራይ ኃይሎች መካከል የተቀናጀ ወይም በይፋ ስምምነት የተደረገበት የጋራ የማጥቃት ዘመቻ መኖሩን የሚያረጋግጥ የተረጋገጠ መረጃ የለም። ይሁን እንጂ ሁለቱም ወገኖች ከፌዴራል መንግስት ጋር ባላቸው ፍጥጫ ምክንያት በሚፈጠሩ የጂኦ ፖለቲካዊ ሽግግሮች ዙሪያ የተለያዩ የፖለቲካ ተንታኞች፣ የዜና ምንጮች ስጋቶችንና ግምቶችን በማንሳት ላይ ይገኛሉ። ሁለቱም አካላት በይፋ ደረጃ አብረው የተቀናጀ የጦር ዘመቻ እያካሄዱ መሆኑን የሚያረጋግጥ የጋራ መግለጫ ወይም ሰነድ አልወጣም። ሌላው የታሪክና የማነቆዎች በሁለቱ ኃይሎች መካከል ያለው የቆየ የቀጥተኛ ጦርነት ትዝታና በተለይም በወልቃይትና በራያ አካባቢዎች ያለው የመሬትና የማንነት ውዝግብ አሁንም አልተፈታም። ይህ መሰረታዊ ልዩነት ሁለቱ አካላት ወደ ጥብቅና መደበኛ የጋራ ማጥቃት ትብብር እንዳይገቡ ዋነኛ እንቅፋት ሆኖ ቀጥሏል። ሌላው የጋራ ተቃዋሚ ሁለቱም ኃይሎች ከፌዴራል መንግስቱ እና ከሰራዊቱ ጋር በወታደራዊና በፖለቲካዊ ፍጥጫ ውስጥ በመሆናቸው አልፎ አልፎ በተመሳሳይ ጊዜ የሚደረጉ እንቅስቃሴዎች የተቀናጁ ይመስላሉ በሚል በይፋዊ ያልሆኑ ወሬዎች ዘንድ ይነገራሉ። ሌላው የፖለቲካ ተንታኞች አንዳንዶች ሁለቱም ወገኖች ከፌዴራል መንግስቱ በሚሰነዝሩባቸው ጫና ምክንያት በከፊል መረጃ ለመለዋወጥ ወይም እርስ በርስ ላለመጠቃቃት ያልተጻፉ ስምምነቶች ሊኖራቸው ይችላል ቢሉም ይህ በተግባር የታየ ይፋዊ የጋራ የማጥቃት እርምጃ አልተከሰተም። ሌላው በክልሉ ያለው የጸጥታ አካባቢ ሁኔታ አሁንም በከፍተኛ ውጥረት ውስጥ ያለ ሲሆን በየአካባቢው የሚደረጉ የተበታተኑ ወታደራዊ እንቅስቃሴዎች አሉ። ይሁን እንጂ የጋራ ወታደራዊ እዝ መመስረት ወይም የጋራ ጥቃት ማካሄድ የሚባሉት ዘገባዎች በአብዛኛው በሶስተኛ ወገን ተንታኞችና በማህበራዊ ሚዲያዎች የሚሰራጩ እንጂ በተጨባጭ የመሬት ላይ መረጃ የተረጋገጡ እንዳልሆኑ በአጠቃላይ ፋኖ እና የትግራይ ኃይሎች አሁን ባለው ሁኔታ የተለያየ የፖለቲካ ፍላጎትና ዓላማ ያላቸው ሲሆን በጋራ እቅድ ማጥቃት እያደረጉ ይገኛሉ የሚለው መረጃ እውነታን የሌለው እና በይፋ ያልተረጋገጠ ይሉታል። ሌላው ወደ አማራ ክልል እና ወደ ትግራይ ክልል የሚገቡ ከባድና ቀላል የጦር መሳሪያዎች ዝውውር፣ የምንጭ መስመሮች እና አጠቃላይ የትግሉ አቅርቦት ሁኔታን በተመለከተ ያለው ዝርዝር መረጃ እንደሚከተለው ይቀርባል። በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች እንዲሁም በትግራይ ክልል አሁንም ድረስ የሚገኙት የተለያዩ ታጣቂዎች ከባድ እና ቀላል መሳሪያዎችን የሚያገኙባቸው መንገዶች፣ የድንበር መስመሮች እና የመሳሪያ አይነቶች ዙሪያ የተሰበሰቡ ዝርዝር መረጃዎች ይፋ ሆነዋል። ቀላልና መካከለኛ መሳሪያ ክላሽንኮቭ፣ AK47፣ ብሬን ዲሽቃ 12.7 ሚሜ፣ RPG 7 እና የስናይፐር ጠመንጃዎች በስፋት ይገኛሉ። ከባድ መሳሪያዎች እንደ ስናይፐር፣ ሞርተሮች፣ የጸረ ታንክ ሚሳይሎችና የመድፍ የሮኬት ተኳሾች ያሉ ከባድ መሳሪያዎች አነስተኛ በሆነ መጠን ይገኛሉ። ሌላው ከፌዴራል ሰራዊት አካባቢው ሚሊሻ የሚማረኩ በየጊዜው በሚደረጉ ግጭቶችና መደበኛ ባልሆኑ ጥቃቶች ከፌዴራል ሰራዊት
ፖሊስ እና ከክልሉ ሚሊሻዎች የሚማረኩ መሳሪያዎች ማንኛውም አቅርቦት ናቸው። ሌላ የጦር ካምፖችን ወይም ወታደራዊ ስትራቴጂክ ቦታዎችን በመቆጣጠር የሚገኙ ከባድና ቀላል መሳሪያዎች ትልቅ ድርሻ አላቸው። ሌላው በትግራይ ጦርነት ወቅት በሁለቱም ወገኖች በሰሜን እዝና በአካባቢው በነበሩ ኃይሎች ተበትነው የነበሩ በርካታ መሳሪያዎች በህገ ወጥ መንገድ ተከማችተው የነበሩ ሲሆን አሁንም ለትግሉ ድጋፍ እየሆኑ ይገኛሉ። ሌላው የሱዳን ድንበር መስመር በሱዳን ውስጥ ጦርነት ምክንያት ድንበሮች ክፍት በመሆናቸው በህገ ወጥ አጋቾች እና መሳሪያ ነጋዴዎች በኩል ቀላልና መካከለኛ መሳሪያዎች እንዲሁም ጥይቶች ይገባሉ። ሌላው የቀይ ባህርና የኤርትራ አቅጣጫ በይፋ ያልተረጋገጠ ቢሆንም በኮንትሮባንድ መስመር እና በጥቁር ገበያ በኩል መሳሪያዎች ወደ አካባቢው እንደሚገቡ ይነገራል። ሌላው ከውጭ ሀገር ዲያስፖራ እና ከአካባቢው ደጋፊዎች የሚሰበሰቡ ገንዘብ መሳሪያዎችን ከጥቁር ገበያ ለመግዛትና ጥይቶችን አቅርቦቶችን ለማሟላት ይውላሉ። ሌላው የተወሰነ አቅም ከባድ መሳሪያዎች እንደ ከባድ መድፎች፣ ታንኮችና አየር ወለድ መሳሪያዎች በአብዛኛው በፌዴራል ሰራዊት የሚገኙ በመሆናቸው ፋኖ እና መሰል ታጣቂዎች እነዚህን መሳሪያዎች በብዛት የመጠቀም እድላቸው ዝቅተኛ ነው። ሌላው የጥይትና የሎጂስቲክ እጥረት ከባድ መሳሪያዎች ቢማረኩ እንኳን ተስማሚ ጥይት ማግኘት እና መሳሪያዎቹን ማንቀሳቀስ ሎጂስቲክስ ከባድ በመሆኑ እንቅስቃሴው በአብዛኛው መካከለኛና በነጠላ መሳሪያዎች ላይ የተመሰረተ ይሆናል። በአጠቃላይ የትግሉ መሳሪያ አቅርቦት በዋናነት በምርኮ፣ በትግራይ ጦርነት ቅሪቶች፣ በኮንትሮባንድ ንግድና በህገ ወጥ ገበያ ላይ የተመሰረተ ሲሆን ከባድ መሳሪያዎች የመታጠቅ እድሉ ግን አሁንም የተወሰነ ነው ይላሉ። ሌላው አርሚ 70 እና የወታደራዊ እንቅስቃሴዎች አዲስ ምዕራፍ። አርሚ 70 በመባል የሚታወቀው የታጠቀ ኃይል አባላትን የተሃድሶ ስልጠና እና የወታደራዊ እንቅስቃሴዎችን በተመለከተ ውጥረትና አዲስ የመረጃ ውዝግቦች እየተሰሙ ይገኛሉ። በድንበር አካባቢ የተደረጉ እንቅስቃሴዎች በሱዳን አቅራቢያና በሰሜን የሀገሪቱ ክፍል ተንቀሳቃሽ በነበሩ የኃይል አባላት ዙሪያ የመንግስት የአካባቢ አስተዳደሮች የተለያየ መግለጫ እየሰጡ ይገኛሉ። ሌላው የተሃድሶና የትጥቅ መፍታት ሂደት ውዝግብ የብሔራዊ የተሃድሶ ኮሚሽን የአርሚ 70 አባላትን ወደ ማህበረሰቡ የመቀላቀል ሂደት መጀመሩን ሲገልጽ፣ የክልሉ አስተዳደር በበኩሉ በሂደቱ ላይ ተቃውሞና ማብራሪያ ማቅረቡ ተሰምቷል። በቅርብ ጊዜያት በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች እንዲሁም በሰሜን የሀገሪቱ ክፍል የሚንቀሳቀሱና በተለምዶ አርሚ 70 በመባል የሚታወቀው የኃይል ስብስብ አዲስ እንቅስቃሴ ማድረጉ እየተነገረ ይገኛል። በአካባቢው ካለው የጸጥታ ሁኔታ ጋር ተያይዞ በኃይሎች መካከል ከፍተኛ ፍጥጫና ትንቅንቅ መኖሩን የሚጠቁሙ መረጃዎች ቢወጡም እንደየወገኑ የሚሰጡ መግለጫዎች ይዘት የተለያየ ሆኗል። ሌላው የኢትዮጵያ ብሔራዊ የተሃድሶ ኮሚሽን እንዳስታወቀው በሱዳን ድንበር አቅራቢያ ሰፍረው የቆዩ በመቶዎች የሚቆጠሩ የቀድሞ የአርሚ 70 አባላት ትጥቅ በመፍታት ወደ ሀገር ውስጥ መግባታቸውንና በአዋሽ አርባ ጊዜያዊ ማዕከል የተሃድሶ ስልጠና እየወሰዱ ይገኛሉ። ሌላው የዲዲአር ሂደት ኮሚሽኑ አባላቱ በራሳቸው ፍላጎት ከሰራዊት ለመሰናበት ጥያቄ ማቅረባቸውንና ወደ ሲቪል ማህበረሰቡ ከመቀላቀላቸው በፊት የስነ ልቦና፣ የስነ ምግባርና
ማህበራዊ ስልጠናዎች እየተሰጧቸው መሆኑን ገልጸዋል። ሌላው የፕሪቶሪያ ስምምነት አካል ሂደቱ የሰሜን ኢትዮጵያ ጦርነት ላበቃው የፕሪቶሪያ የሰላም ስምምነት ተገዢ ሆኖ እየተከናወነ መሆኑ ተጠቅሷል። በሌላ በኩል የትግራይ ሰላምና ጸጥታ ቢሮ በወጣው መግለጫ የኮሚሽኑን መረጃ ውድቅ ማድረጉ ተሰምቷል። ሌላው የክልሉ አካላት የፌዴራል መንግስት ሂደቱን በይፋ የታወቁ የሰላም ስምምነት ፈራሚዎችን ሳያነጋግር በግል ከታጣቂዎች ጋር በማድረግ ላይ ነው ሲል ነቅፈዋል። ይህም በኃይሎቹ የወደፊት እጣ ፈንታና በአካባቢው ባለው ወታደራዊ የኃይል ሚዛን ላይ የራሱን ተጽዕኖ እያሳደረ ይገኛል። በመጨረሻም በአካባቢው ያለው ወታደራዊና ፖለቲካዊ እንቅስቃሴ አሁንም ድረስ በውጥረትና በተቃርኑ መግለጫ የተከበበ ሲሆን የቀድሞ አርሚ 7 አባላት አስተላለፍና የትጥቅ መፍታት ሂደት በተመለከተ አዲስ ክስተቶችን በመስመር ላይ እየተከታተሉ ይገኛሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ያበቃል። የኢቲ ቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ በደህና ሰንብቱ።